ከነሱ እኛ 90% እንበልጠዋለን። ማህየም ሁላ ጭንቅላት ደንቆ እንኳን ደስ አላችሁ ሲጀመር እነሱ የሚያውቁ ስለ ዩቱብ እኮ እንጂ ዩቱብ ለምኖ መብዳት ነው እንጂ ምን ያውቃሉ? የጉታጅራ ወንዶቹ ለቃቃሚ ሁላ አንድ ቀን ሁላችሁ ዩቱብ ላይ ወጥቶ ሰብስክራይብ አድርጉ ብሎ ከመለመን ውጪ ሌላ ስራ እኮ አያውቁም። ማይም ናችሁ። ይሄ ፋክት ነው። ታንቃችሁ ሞቱ። የምሬን ነው። ሰው እኮ እኛ ሀገር አሁን እኔ ሀገሬን ስም አልጠራም። ሀገሬ በእኔ አፍ የሚጠራ አይደለም። ይሄ ቂማላሞች ወይ አንድ ቀን ዳና ስራ አሰሩም። ያም ተነስቶ እኝኝ ይሄም ተነስቶ እኝኝ የጉታጅራ ስም አሰደባችሁ ነው። በቆሎ ማተከል አይችልም እኮ በቃ ቅንቅናሞች መጫወት ምን ይችላሉ? እዛ ሲጀመር እኛ እኮ በመኪና እየወረደን እዛ ጋር እኮ ነው ምን እንትን እሱንም ለሽንቱ ነው የሚወርደው እራሱ። ይሄ ቂማላሞች በእኛ ለመቶ እኝኝ ይላሉ። አፋጭ አንደበታቸው እናትን ማያስከብሩት አባትን ማያስከብሩት ይሄ ኢከካሞች የምሬን ነው። ምንድን ነው? ምን ስራ ነው? እናንተ ለብር ብላችሁ ሰርታችሁ አትበሉም እንዴ? ላብ ጠብ አድርጋችሁ ለምንድን ነው የማትበሉት? በሰውም በብር ሰብስባችሁ የምታገኙ የማንም ልቅምቅም የሰውን ልክ አያውቅም። ምድረ ዱቄታ ሙላ እኛ ከእናንተ ሞትን እንበልጣለን። እሺ እኛን መቼም አትሆኑም። ቅማላ ሲያስጠሉ ምን አይነት ኢከካሞች ናችሁ? የምሬን ነው። ሃይሚን ክፉ አይንካት፣ ሃይሚን ክፉ አይንካት። ሌሎቹ ገደል ይግቡ። ሻርሙጣውላ ሲጀመር እነሱ እኮ የሚያስተምሩት እኮ ብልግና እኮ ነው የሚያስተምሩት እኮ። ሲጀመር ሌላ ሴት ከፍቅረኛ 10 ሴት ይዞ መምጣት ነው እንጂ ምን ያስተምራሉ? ምንድነው ብልን ነው እነሱ ምን ይከታተለው እኮ ማለት ነው። ሴት መደረግ እንጂ ምንም አይደለም። የምሬ እኮ ነው። ዲንቁ ምን አይነት ኢከካሞች ናችሁ? አንድ ቀን ሰው ማያኑት ለቃቃሚዎች ሲያስጠሉ። ከዚህ እስቲ አንዴ ኮፕሊንግ አድርጉ። ሰው አላስገባ ለቤቴ ቆይ ቅመሞ ከዛ ቤት ወይ ተምሮ ሰውን አያስተምሩ ወይ አውቆ ሰውን አያሳውቁ ማለት ነው። አውቆ እኮ ነው ራሳችሁ ቤት ያልመጣ ራሳችሁ ቤት ቢመጣ ራሱ እኮ ማንን ሰውን ለማየት የለም እኮ ሁሉም ላይፍ ነው። አው እኮ ለዛ ነው ለዛ እኮ ነው ዛሬ እንደዚህ ብሎ ተዘጋጅተዋል ብሎ እኮ ነው ለነገ ያስቀሩት። ነገም እንደዚህ ነኝ ነገም ምንም ላይ ነው ቪዲዮ ብንከታተለው ማችን ገብተን ዛሬ ለምን መሰለሽ ሁሉም ሰው እኮ እያወራ ነው። ላይፍ ነው እያወራ ነው። ስለዚህ ለዛ እኮ ነው የራሳችሁ ቤት ያልመጡ ለዛ ነው። ዛሬ ማለት ነው ሁሉም እንደዚህ ሆኑ። አትሄዱ፣ ወደ ራሳችሁ ቤት አትሄዱ። ማንም ሰው ምን አገባንኛ? መቼም ነው ማን ይከታተለው? መቼም እናንተን ማለት እና እኮ መቼም አልፈተም። አሁን በቃ ከዚህ በኋላ ይዘናል። እነሱ ማለት ነው እነሱም እኛን ይዘዋል አይደል? እኛም ይዘናል። አንሄድም ከዚህ በኋላ የለም። ለምን ማሳይ ለነገ እረስቶ ይመጣል። ነገ ዛሬ ሁሉ ሲሆን እንደተናደረኛ በቃ ሌላ ነው። ንግግር ብችሉ ችግር የለውም። ንግግር የማይችሉ ድንቆሮ ማየው አይደለም። ዛሬ እኮ ሁሉ ሰው እኮ ጠብቋል እኮ ቪዲዮ ይመጣና ማንም ሰው እንዳትዩ እንዳትሉ እንዳትቆጭ በሉ ብሎ አዎ ንግግሩ ምን ተሳዳደቡ ምን ሆኑ ዛሬ እኮ ሁሉም ላይፍ ላይ ይሄ ነው የተወራው። ማንም ሰው እንዳትዱ ብሏል። ደግሞ ለነገ እኮ ደግሞ ነገ እረስቶ ይመጣል ብሎ እኮ ነገ እንደዚህ ነኝ መቼም አንቀየር አንድን አናያቸው ምንም እነሱ ሲጀመር ስፔሻል ዲንቁ ለሰው የሚያስተምሩት ብልግና በጣም ባለጊና ጨምዳቃ ሰዎች ናቸው። ከነሱ ምን ለመከታተል ነው? ከዚህ በኋላ እኮ ሰብስክራይብ እኮ ራሳችሁ እኛ እኮ ሞኝ አይደለንም እኮ ኢሳ ጎታድራ እኮ ስራ ሰርታችሁ ላይክ የለም ላይክ አታደርጉ ቢአቲው ራሳችሁ ጊዜ ያቆማል። ራሳችሁ ጊዜ ማለት ነው ምንም አይደለም። ያ ደግሞ ሀሰን የሚባለው ቂማላም አንድ ቀን ሽንት ቤት ገብቶ ታጥቆ ስሚ ሀሰን የገባ ቦታ እኮ ጥሩ ነገር የለም እኮ ሀሰን የገባ ቦታ ጥሩ ነገር የለም። ሀሰን እንዳይመጣ አይደለም እኮ እሱ 200 ያ እንትና 200 ስለገባ ተናዶ እኛ እኮ እንደ እነሱ አይነት ቂማላሞች 200 እንዲገባ ሰብስክራይብ እናደርግልን። የመጀመሪያ እንኳን ሰብስክራይቡን እናነሳለን። ይሄ አንድ ቀን ቂጣ ጠግቦ ያልበላ ቂማላሞች ሁሉ ማለት ነው። ከዚህ በኋላ
ዛሬ እኮ ማለት ነው ጨረቃ ፋርሚ እኮ ተዘጋጅቶ እኮ ነው የጠበቀው። እነሱ ጋር የራሳቸው ቤት ይመጣል ብሎ ተዘጋጅቶ ጠብቋል እኮ አንኔም ብሎ ግን አቆ እነሱ አዞሮ ጨረቃ የሚባል የለም። አዙሮ ደግሞ እነሱ በሌላ ቤት መጣ። በቃ ነገም ቢሆን እና እኮ አሁን ወስነናል። የለም ልጅቷ ጋር ለምንድን ነው ሁሉም መጥቶ አፌን የሚከፍተው? ይሄ ነው እኮ የምናደደው። ልጅቷ ደግሞ የምን ልጅቷ ናት? የምን ልጅ እሱ የሚተረከሰ ነው አይደለም። ሃይሚ ጋር ይሄን ሳብ ያመጣ ብሩኬ ነው። ብሩኬ የተግማማና የተረከሰ ስለሆነ ነው ይሄ ስራ ይዞ ይመጣ። የምናደደው ይሄ ነገር ነው። ልጅቷ እኮ ቤት ውስጥ ቁጭ ያለችው ቦታ አሁን እቺ ሸርሙጣ የራሱ ሰድበን ወጣች። እኔ አላየሁም። እኔ እንኳን እሷን አይደለም እኔ ማንንም አላይም ከዚህ በኋላ እንኳን ሁሉም መጥቶ አንቺን እንደዚህ ነው ማቃጥልሽ ቁጭ በይ ቤት ውስጥ ብለው እኮ ነው መጨረሻ ላይ ወጣችው እቺ ሸርሙጣ። ሁሉም መጥቶ አንቺን እንደዚህ ነው ማቃጥልሽ ወጣች። እሷ ምንም አትቃጥል፣ የሚያቃጥለ ነገር ምንም ነገር የላትም። እየሳቀች ነው ምንም ነገር እንደምን እሷ ምንም አትሆንም። እሷ ምንም ችግር የለኝም እኮ የሚሰማ ሰው እኮ ያቃጥላል እኮ። ለምንድን ነው እኛን የሚነቀው? ይሄ ሀሳን የሚባለው ፓንት ለለዱ እኮ ነው የሚነቀው። እና ደግሞ ሃይሚቴና እኮ እኛ ነኝ እኮ የሚነቀው። አዎ ሀሳን የሚባለው ፋንት ከሌለው እሷን ስትነካ እናደዳለን አይደል? ለዛ እኮ ነው ልጅቷ ምንካው እኮ ነው እኛ የምናደደው እኮ። እሷ ካልናደደች እኮ እኛ እናደዳለን። ስሜ ትላንትና ማለት ነው እነሱ ያስራ ምናምን ሆኖ ያለ ሃይሚ ስሜ ተራ ለዛ ተናደው ነው ሌላ ችግር አይደለም። ስሙኝ እዚህ ጋር ማለት ነው ሁሉም የሀሳን ሰብስክራይብ አንሱ፣ ከሀሳን አንሱ። የምንም ሰብስክራይብ የለም ዜሮ ይገባል። ይሄ ሃይሚ ብቻ ነው ሌላ የለም። አረብ ሀገር የምትመጣው ሁሉ እብድ ነው ብሎ ከዚህ በፊትም እኮ ብዙ ነገር አወርቷል። ይሄ ደንቆሮ ጉዳጋ አይደለም እኮ እሱ እኮ እዛ እኮ ቦታጅራ ሲጀመር ምን አላት ድርቅ አንድ ፍሬ የሌላት ሀገር ናት እኮ ሲጀመር። እነሱ የሚተዳደሩት እኮ በዩቱብ እኮ ነው። ሌላ የሚተዳደሩበት ሌላ ነገር ምንም የለም። እና አለን መንገድ እኮ እየሄደን እና አለን እኮ ሌላ ሀገር ወንዶች እኮ ሰርቶ ላቡን ጠባ አድርጎ እናቱን እንትን አድርጎ እናቱን አገሩን ሳያሳድብ ነው የሚያደገው። የጉታጅራ ወንዶች ግን አባቱን አሳድቦ እናቱን አሳድቦ ዩቱቡ የተመታ ጊዜ እኮ በቃ የሚበላው የሚጠጣው የለም። ወደ እናቴ ቤት ይመለሳል ብሏል። ቆሻሻው ላንተው ኢየሱስ ጀግና ይባላል ደግሞ። ወይ ስደት መጥቶ ስደትን አይቶ ወይ መሬቱን አርሶ ጀግና የሚባል ወንድ አለ። የምን ጀግና ነው? የምን ጀግና ነው? ሱሪ ለብሶ ስለወጣ ነው ጀግና? የምን ጀግና ነው? እሱ ጀግና ነው። አንቺ ጀግና ማለት ሰርቶ የሚያስወላ ሰው እኮ ነው። እነሱ እኮ ዝም ብሎ ካሜራ ላይ ነው ጀግንነት። የነሱ ጀግንነት ምን ሰርቶ ታጥቦ እኮ ካሜራ ላይ መምጣት ነው እንጂ ምላስ ነው እንጂ ምላስ ነው። የምን ሰርቶ ተላወጡ። እነሱ እኮ ካሜራ ናቸው እኮ እነሱ ጠለ ካሜራ ብቻ እኮ ነው የነሱ ስራ። ምን አለ በጉልበት ሰርቶ ካሜራ ላይ እንኳን በፊልጤር ታጥቦ ስለሚመጡ እኮ ነው ሲጀመር። ወንዶች አያፍሩም። ወንዶች እኔ እኮ ሴቶች ይሁን ወንዶች እኮ አያፍሩም። ጉታጅራ ምድር ወንድ አለ እንዴ? የሚደረቅ ማላም ቅንቅና ሙላ። እኔ እኮ ጀግንነት የቱ ጋር ነው? የቱ ጋር ሰርቶ ነው ጀግንነት? የቱ ጋር ነው? ይሁን ሾፍሮ አስረግዞ ማምጣት ነው ጀግንነት። የብሩኬና የሀሰን ጀግንነት እዚህ ሚዲያ ውስጥ እኮ ነው ሁሉም ጀግና። ምን ጀግንነት ነው? እነሱ ሴት መቀየር ነው እንደ ጀግንነት። ሸርሙጥና ማስተማር ነው እንደ ጀግንነት። ምንድነው? ስነ ስርዓት አለ። ሴት ጋር ቆሞ የምትሳደብ ነው እንደ ጀግንነት። ሴት ጋር ቆሞ ነው የምትሳደበው። እዚህ ሀገር ወንዶች ሊጋጋሞች ባለጌ አያችሁ። እናንተ በተወለደባችሁ ሀገር ላይ እኮ ወንድ ልጅ ለሴት ልጅ እኮ ክብር ይሰጣል። ይሄ ክብረ አቤሶች ለማኙ ሴት ጋር ቆሞ አያወራም። ቆሞ ምን አይነት ደደቦች ናቸው? እናት ቤተሰብ የላችሁ ነው። ለሀገር ክብር የለም፣ ለሂብስ ክብር። እናቴን አከብራለሁ፣ ሴት ልጅን አከብራለሁ። ሴት ልጅን እያስለቀሱ ብር መለመን እናቴን አከብራለሁ የሚለው ማንም ሰው እኮ እናት ጋር ብለዋ እያረጋ እየዘቀዘቀ ብር ብሎ እንደዚህ ሚዲያ ላይ መጥቶ እየሳቀ ይሄዳል እኮ ቲክቶክ ላይ ምናምን። እናቴና በሴቶች እንባ እኮ ነው የሚበሉት። ሚደረቅ እንቅና ሙላ ሃይሚ እውነት የምን ተጽዕኖ ፈጠረ? የለም ለማኝ ልጆች
በስመ አብ ምድረ ኢካካሙላ እኔ እቺ ልጅ በጣም የሚናደደው ነገር እቺ ልጅ ሃይሚ ናት እንደ አልጋ ላይ አስተኝታ ሆዴ ላይ ልጅ ፈጠረችው። ሃይሚ ጋር ነው እንደ ተኘችው። ሃይሚ ጋር መጣፌን የምትከፍት ሆዴን እኔ በጩቤ ወጋታለሁ። እግዚአብሔርን አጠገቤ ቢሆን የምሬን ነው። ለምንድን ነው ሃይሚ ጋር እንደዚህ የምትሆነው? ማራጎ ከፍተ ሰጠችው ወንድ ልጅ ነው ሃይሚ አይደለም። ሃይሚ እንደሷ አይቃ ነው አለው። ለምንድን ነው ሃይሚ ጋር እንደዚህ የምትጣለች? አሮጊት እንደ አሟታል እንደች ወይ ሰው ሳውራ አትሰማትም። ሃይሚ እኮ አራረገችው እንኳን አልጋ ላይ ወጣ። ሃይሚ አይደለም እኮ አልጋ ላይ ወጣ አረጋችሁ። ወንድ ልጅ ነው እኮ ሃይሚ ሳደበችው ሁለታችሁም ባለጌ ናችሁ። ምን አይነት አምላኮች ናቸው? ሁለታችሁም ባለጌ ናቸው አለች። እውነቴን ባለጌ ናቸው። ጫምላቃል ሃይሚ እንደዚህ አይነት ተልካሽ ቦታ ላይ ካሜራ ደቅኖ የሚመጣ ይሄ ካሜራ ሰባር ቢረ እሷ ለምንድን ነው ዞር የማትለው? ለምንድን ነው የእሷ ቻናል ለምትሰራው? ማንም ሰው ፍቃድ ከሌለ ቪዲዮ አይሰራም። ግማታ ሻውል ሳላቅ ደግሞ